እንግዲህ መነገር ካለበት ምናልባት እዛ ላይ ትልቅ ሁለቱን ቀን ይዞብን የነበረው ትልቁ ውይይት እንግዲህ የተመሳሳይ ጾታ አፍቃሪያን የሚባለው ላይ አይነኬ የሚባል ሐሳብ ላይ በክብ ስምንት ማዕዘናዊ ስርዓተ ጥለት ምንድነው ያለው መፍትሄ የሚለውን ምንድነው የሚለው በመባረክ ጥበብ የተገለጠችባቸው የሰው ልጆች እንግዲህ በመባረክ የነቁ ሲል መባረክ ሲል ምን አለ ማለት ነው። ባራኪ ያለ ተባራኪ ያለ ራሱን ጠቅልሎ የሚይዘው ደግሞ መባረክ ይመጣል። ባራኪው በምንድነው የሚያቅህ? አንተን ለመባረክ ከየት መጣ ሊባርክህ? ከየት ነው የመጣው? ከየት መጣ የሚለው ደግሞ ምን ይዞ ይመጣል? እሱ ከመጣበት ሁኔታ ውስጥ አንተ እዛ ትታወቃለህ። እውነተኛው ባራኪ በስርዓተ ጥለቱ የመጣ በስርዓተ ጥለቱ ያለፈ የሰው ልጅ ማንነት የሚያውቅ በሰው ልጅ ስርዓተ ጥለት ካላለፈ ክብ ስምንት ማዕዘናዊ ስርዓተ ጥለቱን ጠብቆ ካላለፈ ያ ባራኪው የሰው ልጅ ማንነት አያውቀውም ማለት ነው እና ሊባርከውም አይችልም። በየትኛውም እንቅስቃሴ ውስጥ ሄዶ በሃይማኖት ተቋም ውስጥ ሄዶ መባረክን ለማግኘት በቤተሰቡ ሄዶ መባረክን ለማግኘት አንዳንድ መንፈሳዊ ቦታዎች ሄዶ የሚሞክር የሚጥር አለ። በግሉ መባረክን ለማግኘት የሚንቀሳቀስ አለ። ባራኪው ግን ከየት መጣ? እውነት ነው ቦታዎች አሉ የሚያገናኙ አሉ። በላይ በስርዓተ ጥለቱ ማንነት ያላቸው ቦታዎች አሉ። በሰው ልጅ በትልቁ በክብ ስምንት ማዕዘናዊ ስርዓተ ጥለት ውስጥ በከፍታ ያሉ ቦታዎች አሉ እና ያ መሃል ላይ የሚቀመጠው በሃይማኖትም በሌላ በነባርም የኢትዮጵያን አካሄድ ውስጥ በማዕድ ውስጥ በክብ በተያዘ እንግዲህ በተዘጋጀ ማዕድ ውስጥ እሱ በመባረክ እሱን በመቋደስ ራስን ያ ማዕዱ የወጣበት ክብ ውስጥ ራስን ከቶ የማየት ነገር ሳይጓደል ያገኘ ነው። እኛ አስበረው ሳይጓደል ያገኘ ነው የምናየው ነገርና እሱም ወደኛ የሚመጣው ወደኛ የሚንጸባረቀው ወደኛ ውስጥ የሚገባው በእይታ የሚገባው በትንፋሽ የሚገባው በሐሳብ ሁሉ መንፈሳችንን ይዞ ከኛ ጋር የሚቀላቀለው ሁኔታ መባረክን የሚባለው እሱ ነው። ይሄ እኮ ነው አሁን ያልተጓደለው በስርዓተ ጥለቱ ያለው የሰው ልጅና አስገኘው በዚህ ሁኔታ ላይ ሲሆኑ በስርዓተ ጥለቱ እንዳልከው ሞሰበ ወርቋ ክዳኑ ይነሳና ድፎ ዳቦን ክቧ ትቆረጥና እሷን ቻውን እሱን የጽዋ ቀጣይ የሚሄደው ሰው ያቺን ይዞ ነው የሚሄደውና የጽዋው የጽዋው ስርዓት ላይ በክብ የሚያስቀምጡት እንግዲህ በቀደመ ሁኔታ ላይ ሁሉንም እንዳልከው እኮ እዛ እንትኑ ላይ ያማድ ላይ ወይ አሁን ዳቦ ድፎ ዳቦ የሚባለው ላይ መሀል ላይ ክብ የሚያወጡት በዛች በርቦ በክዳኑ አለክተው ክብ የሚያወጡት ለምን ሌላ አላወጡም? እነሱ ለምሳሌ አሁን በክርስትና ብትወስድ ያው በመስቀል ሁኔታ የሚባረክበት ሁኔታ አለ። ግን ይሄንኛው ከዛም ከዛኛውም ስለሚቀድም በክብ ይዟል። ክቡ ደግሞ ሁሉንም ጠቅልሎ ነው የሚለው መሀል ውስጥ ያደርጋቸዋል። እነዚህኞቹ ተክሉ በዓል ክብ ስምንት ማዕዘናዊ ሰው የተሰኘ መጽሐፍ በ2016 አሳትመዋል። መጽሐፉን በአንድ ቀን አንብቤ በውስጡ ባሉ ሐሳቦች፣ መንፈሳዊ መረዳቶች ፈጣሪ ማን እንደሆነ፣ ሰዎች ማን እንደሆኑ፣ አሁን እንደ ሰው እየገጠመን ያለን ፈተና ለምን እንደሚገጥመን እጅግ በጣም በሚገርም መንገድ አስቀምጠዋል። አንብቤ ተደንቄ እናንተም ደግሞ መጽሐፉን አንብቡና ምን እንደተሰማችሁ ቼክ ባደርግ በጣም ደስ ይለኛል። አይነው ላይገባችሁ ይችላል። ከዚህ ቀደም ከምታውቁት ነገር ጋር ስለሚጋጭባችሁ ልትፈርዱብን ትችላላችሁ። ግን ከዛ ውጡ። ሐሳቡ
ከሱም ከኔም ይበልጣል። ሰላም የስምንቱ ዩቲዩብ ቻናል ተከታታዮች፣ ተክሉ በዓል ነኝ። ዛሬም አስተዋውቀኝ ይበልጣል በሚል መሪ ቃል የክብ ስምንት ማዕዘናዊ ስርዓተ ጥለት የሀሳብ ዝርጋታ ለማድረግ ተገናኝተናል። ያው እንደሚታወቀው እንግዲህ ተከታታይ ርዕሶች ይዘን ተከታታይ ሀሳብ ዝርጋታ እያደረግንባቸው ነው። ያው ዛሬም ብቻዬን አይደለሁም፣ ወዳጄ ሰላምታ እንዲሰጥና ዛሬ ሀሳብ ዝርጋታ የምናደርግበትን ርዕስ ይገልጽልንና በቀጥታ ወደ ሀሳብ ዝርጋታችን እንሄዳለን። እሺ፣ ሰላም የስምንት ዩቲዩብ ተከታታዮች እንዴት ናችሁ? ያው እንግዲህ ዛሬም እንደተለመደው የሀሳብ ዝርጋታ እናደርጋለን። ያው ዛሬ ወደ ዋናው ርዕሴ ከመግባቴ በፊት ሳምንቱን በእኔ በኩል በጥሩ ሁኔታ ያሳለፍንበት መንገድ አለና እንዴት ነው ገጽ ለገጽ የሀሳብ ዝርጋታ አባላትም ያው ተያይዘን የተጓዝንበት ግብዣም ስልጠናም የሚመስል አይነት ነገር እንዲሁም የተለያዩ ሰዎች አንድ ላይ ከአንተም ጋር ያው ተጉዘናል። ግብዣ ተደርጎልን የጋበዙን ሰዎች ያው ስልጠና የሚል ስልጠና ነበርና ብዙ ጥያቄዎች ተነስተው ነበር። በጣም በጥሩ ሁኔታ ነው ያሳለፍነው። እዛ ላይ እንዴት ነበር ዳጋ ማለት ይሄ ነገር ይቀጥላል ቀጣይነት አለው የሚለውን ነገር እንዴት አለፈ? ያው ጠቅለል ባለ መንገድ ወደ ዋና ርዕሳችን ከመግባታችን በፊት እንዴት አለፈ? እሺ እንግዲህ ማለት በአጠቃላይ ምንድነው ለዚህ ለክብ ስምንት ማዕዘናዊ ስርዓተ ጥለት ቤተሰቦች ለማስያዝ ሐሳቡን አሁን ወዳጄ እያለ ያለው ምንድነው የወጣቶች የስነ ምግባር አስተዳደግ ላይ ምናምን የሚሰሩ ሰዎች ናቸው። በተቋም ደረጃ ነው እንግዲህ ገና በእርግጥ በገና እየተቋቋሙ ነው። ተጠቁመው ነው ወደኛ ማለት የስምንቱ ዩቲዩብ ላይ የሚተላለፉ የሀሳብ ዝርጋታዎችን የሚመለከቱ ሰዎች ወደኛ ጠቁመዋቸው ነው ከዚህ ከወጣቶች ጋር ከአስተዳደግ ጋር ከስነ ምግባር አካሄድ ጋር ያለው እዛ ላይ እየተቋቋመ ያለ ተቋም ነውና በጥቆማ ነው ወደኛ የመጡት ወደኛ የደወሉትና መጀመሪያ እኛን በዚህ ጉዳይ ላይ እኛን አስተዋጽኦ ሊያደርጉ ይችላሉ እዚህ ጉዳይ ላይ ብላችሁ የጠቆማችሁን ሰዎች በጣም እናመሰግናለን። በዛ ያንን መግለጽ ስላለብን ነው። ሌላው ጉዳይ ደግሞ ትላልቅ ጥያቄዎችን ዘላቂ መፍትሄ የሚሰጥ ሐሳብ ያላቸው ሰዎችን ነው። አሁን እነሱ ወጣቶች ላይ ትላልቅ ዓለምን ያስጨነቀ የሰው ልጅን አጠቃላይ ያስጨነቀ ያለ ነገር ላይ በመንፈሳዊም እንዲሁም በሌላውም አካሄድ መልስ ያስፈልጋቸዋል። እንደው የተሸራረፈ መፍትሄ የሚሰጥ ሳይሆን ዘላቂ መፍትሄ የሚሰጥ ሐሳብ አላቸው የሚሉ ሰዎችን ነው እዛ አካባቢ ለማካተት የፈለጉትና እኛም ያው ከወጣቶች ጋር ተገናኝተን ነበረ። እነሱ ካሰባሰቧቸው ወጣቶች ጋር ተገናኝተን ነበረ ነው የምንለቃቸውን ቪዲዮዎች የተወሰኑትን በማየት እኛ ጋር ላሉ ወጣቶች የምትሉት ነገር ካለ ብለው እኔም የተወሰኑ እኔ ጋር ያሉ ሰዎችን ይዤ ነበረ። እነሱ ጋርም ያሉ ወጣቶች ነበሩ። ያው አጠቃላይ 4 ቀን ነው የሄድነው፣ ብዙ ጊዜ አይደለም። ግን ያው የመጀመሪያው ቀን 3 ቀን ነው የሚባለው ውይይቱን ያደረግነው። ሐሳብ ለወጣቶቹ ልሰጥ ፈቅጄ የነበረው 3ቱን ቀን ነው። ያው የመጀመሪያውን ቀን ያው እድሜያቸው አነስ ያለ ልጆች ስለነበሩ እኛ የምናደርገውን ሐሳብ የምንሰጠው ሐሳብ ያው እድሜያቸው ገና ነው ብሎ የምናስበው ለብቻ ያው መቀበል ይችላሉ ይሄንን ጉዳይ ብለን ያሰብናቸውን ወጣቶች ደግሞ ለብቻ አድርገን 3ቱን ቀን በጣም እንዳልከው ጥሩ ጊዜ ነበር ያሳለፍነው። በዚህ በክብ ስምንት ማዕዘናዊ ስርዓተ ጥለት ትላልቅ እንደዚህ በዚህ የዩቲዩብ ቻናል ልንናገራቸው የማንችል የሀሳብ ዝርጋታ ልናደርግባቸው የማንችል ግን ትላልቅ የሆኑ ሐሳቦች አሉ ዘላቂ መፍትሄ ሊሰጡ የሚችሉ የምንላቸው በብዙ መልኩ አሁን ያለውን የዓለም አካሄድ ከመንፈሳውያን ጋራ ከዛም ከፍ ባለ ሁኔታ የቱ ጋር ነው የጀመረው፣ ስለዚህ የቱ ጋር ነው መፍትሄውስ ያለው የሚለውን ነገር በደንብ መግለጽ የሚችል ሐሳብ በትክክል የሰው ልጅ ከተቀበለውና ከሰራበት ለውጥ የሚያመጣበት ሐሳቦች ነው ያሉት። እንዲሁ መፍትሄው በሰው ልጅ የተበጀ ሳይሆን ተፈጥሯዊ አካሄዱን የጠበቀ
ሁሌ እንደምንለው ስርዓት ነው ካስገኛችን በተሰጠ ስርዓት መፍትሄ የምንሰጥበት ሁኔታ ለሰው ልጅ ያንን ሐሳብ የያዘ ነው እና ያንን ነገር ነው እኛ እዛ ላይ ለወጣቶቹ ያንን ተቋምም ለሚመሩ ሰዎችም ገለጻ ያደረግነው። እንግዲህ ጥያቄዎች ብዙ ከኛ ይዘናቸው ከሄድ ነው በትክክል ልንሰጣቸው ከፈለግነው እና ከነሱ ጋር ተነጋግረን ከአዘጋጆቹ ጋር ተነጋግረን ልንሰጣቸው ከፈለግነው ውጪ ጥያቄ ተነስቶ ብዙ ውይይት አድርገናል። እንደው መነሳት አለበት የሚባለው ምን አይነት ነገሮች ናቸው የተነሱት የሚባለው ወላጆችን እያስጨነቀ ያለ ወጣቶች ሲደርሱ እንዴት ነው ለአቅመ አዳም ደረሱ ሲባል ወጣቶች ወላጆች የሚያስጨንቃቸው ነገሮች አሉ። እዚህ ዓለም ላይ በብዙ አካሄድ መልስ ትክክለኛ የሚባል መፍትሄ መስጠት ያልቻለ አካሄድ አለ። በሃይማኖቶች ሲኬድ በሳይንሱም ሲኬድ በብዙ መልኩ ዘላቂ የተባለ መፍትሄ ወላጆችን ከሀሳብ የሚገላግል መንፈሳዊ ንቃታቸውን ሰጥቶ እንግዲህ ለቀጣይ ትውልድ ላይ ሊሰራ የሚችል ሀሳብ ነው። በእርግጥ አሁን ላይ ያው ገስግሶ ስለሄደ ማለት እንግዲህ መነገር ካለበት ምናልባት እዛ ላይ ትልቅ ሁለቱን ቀን ይዞብን የነበረው ትልቁ ውይይት እንግዲህ የተመሳሳይ ጾታ አፍቃሪያን የሚባለው ላይ አይነኬ የሚባል ሐሳብ ላይ በክብ 8 ማዕዘናዊ ስርዓተ ጥለት ምንድነው ያለው መፍትሄ የሚለውን ምንድነው የሚለው በመንፈሳዊ አካሄድ ከዛም ከፍ ባለ ከሰው ልጅ የፍጥረት አካሄድ ጋራ የት ጀምሮ ነው እዚህ ጋር የደረስነው? ለምንድነው ሁሉ ቦታስ መፍትሄ የጠፋው የሚለው ላይ እንግዲህ እኛ ትክክለኛ የምንለውን ሐሳብ አቅርበናል። ትክክለኛ የኛ ሳይሆን የግለሰብ ሳይሆን የራሱ የክብ 8 ማዕዘናዊ ስርዓተ ጥለት ተፈጥሯዊ አካሄዱ ባለው ሁኔታ ብዙዎች ባላዩበት መንገድ መፍትሄ ሊሰጥ የሚችል ሐሳብ ነው ያቀረብንላቸው። ያንን እንግዲህ በጽሁፍም ወስደውታል። ብዙ ነገር ሊሉበት የሚችሉ ነገር ነው። ትክክለኛ የሚባል ማለት ነው የሁሉንም ማንነት ያከበረ መልስ ማለት ነው። በከፍታ የሆነ መልስ የሚሰጥ በሰው ልጅ ታሪክ ውስጥ ትልቅ የተባለ መፍትሄ በዚህ ጉዳይ ላይ የተመሳሳይ ጾታ አፍቃሪ ያለ በሰው ልጅ ታሪክ ውስጥ ትልቅ መፍትሄ የሚሰጥ የሚባል እርምጃ የተወሰደበት ታሪክ አለ፣ ጊዜ አለ። ግን ነገርየው እዚህ ደርሷል። እንደገና የብዙዎች የወላጆች ጭንቀት ሆኖ እዚህ ደርሷል። ሃይማኖት ተቋማት ውስጥ ሄደው ያንን መፍትሄ የፈለጉ ሰዎች አሉ፣ ወላጆች አሉ። በብዙ እንግዲህ እንደገና በፖለቲካው አካሄዱ መብት ነው በሚለው አካሄድም እንደገና በሰው ልጅ ሰብአዊ መብት በሚባለውና በዛ ውስጥ ሁሉ መፍትሄ ሊሰጥ ያልቻለበት ሁኔታ አከራካሪ የሆነበት ሁኔታ አለ። ለምንድነው ይሄ የሆነው? ለምንድነው አንድ ትክክለኛው አካሄድ ታዲያ የትኛው ነው የሚባለው? እኛ በክብ 8 ማዕዘናዊ ስርዓተ ጥለት ትክክለኛው አካሄድ ይሄ ነው የሚል ነው። በጽሁፍም በደንብ በተደራጀ መልኩ ለነሱ ሰጠናቸዋል። ይሄ ነገር ሊረዱት የሚችላሉ የምንላቸውን ወጣቶችም የተወሰኑ ወላጆችንም ያካተተ ንግግር አድርገን ነበረ። እንዳልከው እኔም በጣም ደስተኛ ነበርኩ በዛ። ይቀጥላል አይቀጥልም የሚል ነገር አንስተሃልና ይሄንን እኔ መወሰን አልችልም። ያ ተቋም ነው የሚወስነው። ግን መጀመሪያ ያው ተቋሙም ገና እየተደራጀ ስለሆነ ያንን ሁኔታ የሚታይ ነው የሚሆነውና ይሄንን ነው የምለው። ያሳለፍነው ሳምንት ላይ ይሄንን አድርገናል። ያው የዚህ ሀሳብ ዝርጋታ ቤተሰቦች ይሄንን እንድታውቁትና ይሄን እንዲደርሳችሁ ለማለት ነው። ያው ግድ ለቤተሰብ መታወቅ ያለበት ጉዳይ አለኛ እየሄድንበት ያለው ሁኔታ በምን ደረጃ ነው፣ በዚህ በዩቲዩብ ብቻ ነው ወይስ በሌላ ሁኔታ ውስጥ እየሄዱ ነው የሚለው የኛን ከፍታ የኛን እድገት የሐሳባችን ሌላ ጋር መድረሱን ፍላጎቱ ያላቸው የሚደግፉን ሰዎች ለነሱ ቤተሰብ የቤተሰቡን ለውጥና እድገት ስለሚፈልግ ማለት ነው። ያው
ዞሮ ይሄ ግል ጉዳይ አይደለም፣ የህብረተሰብ የብዙ ሰዎች ለሰው ልጆች የሚደርስ ጉዳይ ስለሆነ የኔ ጉዳይ ብቻ አይደለም፣ የሁሉም የዚህ ሀሳብ ዝርጋታ ቤተሰቦችም ጉዳይ ነው እና ያው ሀሳባችን ወደዛ እያዘገመ ነው ማለት ነው። በጣም ትላልቅ ሀሳቦች ነው የተነሱት። በጣም ትልቅ ነገር እንዳገኙበትም ተስፋ አድርጋለሁ። በጣም ትልቅ ነገር ነው እኛም ያገኘንበት፣ በጥሩ መንገድ አሳልፈናል። ቀጣይነት ቢኖረው ለሁላችንም ጥሩ ነው ብዬ አስባለሁ። በራሴ በግሌ ያው እንግዲህ ዛሬ ወደምናደርገው የሐሳብ ዝርጋታ በቀጥታ መግባት እንችላለን። እንግዲህ ዛሬ የሐሳብ ዝርጋታ የምናደርገው በመባረክ የሚለውን አንዳንድ ጊዜ አንድ መጽሐፍ ታነሳና ጀምረው ስትጨርሰው የጠየቀው ጥያቄ አልተመለሰም፣ ዝም ብሎ መጽሐፍ ነው። አንዳንድ መጽሐፎች አሉ አንስተ ጠለቅ ባለ መንፈሳዊ መረዳት ውስጥ ሆነ ስታነብ የሆኑ ጥያቄዎችን ይመልሱልሃል። ለኔ ይሄ መጽሐፍ እንደዛ ነው። በተለይ ከኮንሽስነስ ጋር ከመንፈሳዊነት ጋር በህይወታችሁ ውስጥ ይሄ አጋንንት ስለሚያመጣው ፈተና፣ ሴቶች በተለይ ሴት ማን እንደሆነች ለመረዳት የምትፈልጉ ከሆነ ይሄንን መጽሐፍ ሪኮመንድ አድርግላችኋለሁ። እሺ፣ ባለፈው ባደረግነው በመጠራት የነቁ በሚለው ርዕስ ላይ ሀሳብ ዝርጋታ አድርገን ነበረ እና በቀጣይ በመባረክ ላይ ወይም በመባረክ የነቁ የሚለው ላይ ሀሳብ ዝርጋታ እንደምናደርግ ገልጸን ነው ወጠን የነበረው። ዛሬ ላይ ያው በመባረክ የነቁ ወይም በመባረክ ከስርዓተ ጥለታቸው ጋር የተገናኙ ወይም በመባረክ ጥበብ የተገለጠችላቸው የተገለጠችባቸው የሰው ልጆች እንግዲህ በመባረክ የነቁ ሲል መባረክ ሲል ምን አለ ማለት ነው? ባራኪ ያለ ተባራኪ ያለ ራሱን ጠቅልሎ የሚይዘው ደግሞ መባረክ ይመጣል። ባራኪው ማን ነው? ተባራኪው ማን ነው? መባረክስ ራሱ ምንድነው? ይሄን ጥያቄ ነው ለመነካካት የምንሞክረው። ስለዚህ ባራኪው ጋር ስንሄድ ባራኪው ማን ነው? ባራኪ ተባራኪና መባረክ ካለ ባራኪው ማን ነው? ምንድነው የሚገለጥበት? መገለጫው ምንድነው? ባራኪ ምንድነው መገለጫው? ባራኪው በምንድነው የሚያቅህ? አንተን ለመባረክ ከየት መጣ ሊባርክህ? ከየት ነው የመጣው? ከየት መጣ የሚለው ደግሞ ምን ይዞ ይመጣል? እሱ ከመጣበት ሁኔታ ውስጥ አንተ እዛ ትታወቃለህ ወይ? እዛ ያንተ ማንነት አለ ወይ? ባራኪው በማንነትህ ነው የሚያቅህ። አንተን ማንህ ብሎ ነው የሚያቅህ። እኔን የሚባርከኝ አካል ለምሳሌ ያክል ተክሉ በዓልን የሚባርከው አካል ተክሉን በተክሉነቱ ነው የሚያውቀው። ተክሉ በሚባለው ስሙ ነው የሚያውቀው። በግላዊ ማንነቱ ነው የሚያውቀው ወይስ በቤተሰባዊ ማንነቱ ነው የሚያውቀው ወይስ በህብረተሰባዊ ማንነቱ ነው የሚያውቀው ወይስ ኢትዮጵያዊ በመሆኑ ነው የሚያውቀው ወይስ በከፍታ ባለው የሰው ልጅ በሚለው ነው የሚያውቀው? ባራኪው አሁን ተባራኪው ጋር አይደለንም፣ ባራኪው በራሱ። ስለዚህ እውነተኛው ባራኪ በስርዓተ ጥለቱ የመጣ በስርዓተ ጥለቱ ያለፈ የሰው ልጅ ማንነት የሚያውቅ በሰው ልጅ ስርዓተ ጥለት ካላለፈ ክብ ስምንት ማዕዘናዊ ስርዓተ ጥለቱን ጠብቆ ካላለፈ ያ ባራኪው የሰው ልጅ ማንነት አያውቀውም ማለት ነውና ሊባርከውም አይችልም። በከፍታ መምጣት አለበት ወይም በጥበብ መንገድ መምጣት አለበት ነው። በታች ከዛ ዝቅ ባለ ከመጣ በመንፈሳዊያን ደረጃ በአንዱ መንፈሳዊ ሁኔታ ውስጥ ከመጣ በዛ ያሉትን ነው ጥሪ የሚያደርገውን እዛ ያሉትን ነው የሚባርከው። በሃይማኖት ከመጣ ባራኪው በዛ ሃይማኖት ውስጥ ነው የሚያውቅህ። የዚህ ሃይማኖት አባል ነህ፣ የዚህ ሃይማኖት የዚህ ተቋም አባል ነህ በሚለው ነው የሚያውቅህ። ስለዚህ በአጠቃላይ በሰው ልጅነት አይደለም የሚባርከና በየትኛው መጣ? በከፍታ የመጣ ባራኪ ነው ወይስ በዝቅታ የሚለው መጀመሪያ መሰረቱን ባራኪው ላይ አድርገን ማጥራት ያለብን ነገሮች አሉ። በመባረክ እንቅስቃሴያችን ውስጥ ማለት ነው። በመባረክ ነገሮች ይገለጡልናል፣ እንሻገራለን ብለን የምናስብ ሰዎች የሰው ልጆች ማለት ነው። ይሄው ጥያቄ ነው የምጠይቀው። በየትኛውም እንቅስቃሴ ውስጥ ሄዶ በሃይማኖት ተቋም ውስጥ ሄዶ መባረክን ለማግኘት
በቤተሰቡ ሄዶ መባረክን ለማግኘት አንዳንድ መንፈሳዊ ቦታዎች ሄዶ የሚሞክር የሚጥር አለ። በግሉ መባረክን ለማግኘት የሚንቀሳቀስ አለ። ባራኪው ግን ከየት መጣ ነው? እንግዲህ ከዚህ በፊት በመጽሐፉ ላይም በፖድካስቶች ላይም ተናግሬዋለሁ። ቦታዎች ራሱ ባራኪ የሚሆኑ ቦታዎች አሉ። እነዛ ቦታዎች በከፍታ ያሉ ቦታዎች ማለት ነው። በከፍታ ያሉ ቦታዎች እንግዲህ የእስልምና እምነት ተከታዮች ለመባረክ ወደ መካ ይሄዳሉ። የክርስትና እምነት ተከታዮችም ወደ ተለያየ ወደ ኢየሩሳሌም ይሄዳሉ። በግልም የምንሄድበት አለ። እነዛ ቦታዎች ከዛ ከሃይማኖቱ ከዛ በከፍታ ላይ ሆነው ያንን ምዕመን ለመባረክ እና በትክክል ወደ ስርዓተ ጥለቱ ወደ ክብሩ ለመመለስ ወደ ጸጋው ለመመለስ በትክክልም ቅዱስ ቦታዎች ናቸው። በአማኙ ተብሎ ታምኖበት የሚኬድ ነው። ቅድስናን ለማግኘት መባረክን ለማግኘት ነው የሚሄደው። ያ ምዕመን አገናኝ ናቸው ማለት ነው። እና በትክክል እውነት ነው፣ ቦታዎች አሉ የሚያገናኙ አሉ። በላይ በስርዓተ ጥለቱ ማንነት ያላቸው ቦታዎች አሉ። በሰው ልጅ በትልቁ በክብ 8 ማዕዘናዊ ስርዓተ ጥለት ውስጥ በከፍታ ያሉ ቦታዎች አሉ። በከፍታ ያሉ ወይም በስርዓተ ጥለቱ የመጡ የሰው ልጆችም አሉ። በሰው ልጅ ስርዓተ ጥለት ያለፉ የሰው ልጆችም አሉ። በዛ መንገድ በዛ ስርዓተ ጥለት ሲያልፉ ሲጓዙ ጉዞ ያደረጉ በስርዓተ ጥለቱ ጉዞ ያደረጉ ባራኪዎች አሉት የሰው ልጅና በትክክል በማንነቱ ያውቁትና በማንነቱ ያገናኙታል። በዛ ማንነቱ ያውቁታል የሚለው መባረክ የሚለው ላይ ድምዳሜ ማወቅ ራሱ ምንድነው ያውቁታል ሲባል ምንድነው የሚለውን ድምዳሜ ይሰጥበታል። በመባረክ የነቁ የሚባለው ላይ እንግዲህ ባራኪው ያ ባራኪ አንተን በስርዓተ ጥለትህ ያውቅሃል። መጀመሪያ ባራኪው አንተን በስርዓተ ጥለትህ ያውቅሃል። የአራት ነጥቡ ያውቅሃል ነው። ጥያቄ ደግሞ እኛ ተባርከናል እየተባረክን ነው የምንል ሰዎች በትክክል በስርዓተ ጥለታችን በሙሉ ማንነታችን ሰው በመሆናችን ለምሳሌ አንድ ቦታ ሄጄ ሃይማኖታዊ ማንነቴ ሳይጠየቅ ግለሰባዊ ማንነቴ ቤተሰባዊ ማንነቴ ሳይጠየቅ እዛ ቦታ በመገኘቴ ብቻ በዛ ቦታ ላይ የመባረክ እድል አገኛለሁ ወይ? ያ ቦታ በዛ ይባርከኛል ወይ? ያ የሰው ልጅ ወይም ያ አገናኙ በስርዓተ ጥለት የተጓዘው ያ ማንነት ያለው ባራኪ እኔን ያለ ልዩነት ባራኪ ይሆናል ወይ? ያ ባራኪ ነው በከፍታ ያለ ባራኪ። ስለ ባራኪው ስንነጋገር ተክሉ በዓል ክብ 8 ማዕዘናዊ ሰው የተሰኘ መጽሐፍ በ2016 አሳትመዋል። መጽሐፉን በአንድ ቀን አንብቤ በውስጡ ባሉ ሐሳቦች፣ መንፈሳዊ መረዳቶች ፈጣሪ ማን እንደሆነ፣ ሰዎች ማን እንደሆኑ፣ አሁን እንደ ሰው እየገጠመን ያለን ፈተና ለምን እንደሚገጥመን እጅግ በጣም በሚገርም መንገድ አስቀምጠዋል። አንብቤ ተደንቄ እናንተም ደግሞ መጽሐፉን አንብቡና ምን እንደተሰማችሁ ቼክ ባደርግ በጣም ደስ ይለኛል። አይነው ላይገባችሁ ይችላል። ከዚህ ቀደም ከምታውቁት ነገር ጋር ስለሚጋጭባችሁ ልትፈርዱብን ትችላላችሁ። ግን ከዛ ውጡ። ሐሳቡ ከሱም ከኔም ይበልጣል። እንግዲህ ባለፈው ላይም ጠቅሰን የነበረው የመጽሐፍ ቅዱስ ታሪክ አለ። በኢየሱስ ክርስቶስና በመግደላዊት ማርያም መሰረት አድርገን ማለት ነው። አሁንም በኢየሱስ ክርስቶስና በሁለት ኢየሱስ ክርስቶስ ከሞት ከተነሳ በኋላ ሁለት ተጓዦች አሉ። በመቀጠል ያገኛቸው ኤማውስ ወደሚባል ስፍራ እየተጓዙ ያሉ እየተነጋገሩ ያሉ ስለ ኢየሱስ ክርስቶስ ስለሆነበት ስለደረሰበት ነገር የተነጋገሩ በሚሄዱበት ሁኔታ ላይ ሆነው መንገድ ላይ ይቀላቀላቸዋል። አብሯቸው ይጓዛል። እዛ ጋር ያለው ንግግር አለ።
ያው ራሱን የቻለ መጓዛው ለመንቃት እንግዲህ ከዚህ ከጥበብ አካሄዱ ጋራ በስርዓተ ጥላታችን ውስጥ የመጓዝን ሁኔታ ልናይበት እንችል ይሆናል። ዞሮ የበለጠ ቀረብ እንዲለንና ለመረዳት እንዲቀለን ነው እንደዚህ አይነት ታሪኮችን ለመቀላቀል የምሞክረውና ስለሱ ስለ ኢየሱስ ክርስቶስ እየተነጋገሩ ብዙ ርቀት ተጉዘው ግን እሱ አልተገለጠላቸውም ነበር። በብዙ ርቀት ውስጥ በዛ ጉዞ ውስጥ በዛ ንግግር ውስጥ አለመገለጡ ነበር። እዛ አካባቢ ከደረሱ መንገዳቸውን ጨርሰው ቦታው ላይ ከደረሱ በኋላ አብሯቸው እንዲያድር ይጋብዙታል። በዛ ሁኔታ ውስጥ የሚበሉት ነገር ይቀርብና ያንን በባረከበት ሁኔታ ላይ እንደተገለጠላቸው ይናገራሉ። እና መሀል ላይ አለ ይሄ ለመባረክ የተቀመጠ እነሱ የሚመገቡት ነገር የሚበሉት ነገር ቀርቦ ነው እሱ ጋር መባረኩ ላይ ሲደርስ ነው የተገለጠላቸው። እነሱ ናቸው ወይ እነዛ ሰዎች ናቸው ወይ የመባረክ እድሉን ያገኙት በዛ ሁኔታ ላይ ወይስ መሀላቸው የቀረበው ማዕድ ነው? ማዕዱ ነው የተባረከው ወይስ? እንግዲህ እነዛ ሰዎች ናቸው በላይኛው የሚታወቁት በላይ በስርዓተ ጥለታቸው የታወቁት ወይስ መሀላቸው የነበረው ማዕድ ነው? በላይ አለመታወቃቸው ነው እነሱ ይሆን እንዴ መባረኩ እነሱ ላይ ያልሆነው ማዕዱ ላይ የሆነው? አሁን በምናየው አካሄድ በምናየው አንዳንድ ስርዓቶች ውስጥ መሀል ላይ የምናደርገው እና እሱ እዚህ መሀል ላይ የምናደርገው ማዕዱ ምናምኑ ኖሮ እሱ ተባርኮ በሱ ውስጥ እኛነታችንን ለመክተት እየተጓዘበት ያለው የሰው ልጅ በዛ በስርዓተ ጥለቱ ባለመገኘቱ ነው ወይ ጎርሎ በመገኘቱ ነው ወይ ተደርቦበት ነው ወይ? ያ መንፈሳዊያን እንግዲህ የመቀየጥ የመደባለቅ በዛ በክብ ስምንት ማዕዘናዊ ማንነቱ አለመገኘቱ እዚህ ጋር ደግሞ በማንነቱ በላይ በማንነቱ በተፈጥሮ በሚታወቅ ሌላ ድልድይ ሆኖ ማዕዱ ድልድይ ሆኖ እሱን ወደዚህ ለማሸጋገር ወደ ስርዓቱ ለማሸጋገር ይሄ ጉዞ ከስርዓቱ በሰው ልጅ ስርዓት ውስጥ ሳይሆን ሸርተት የሚልበት ሁኔታ የሚያሳየው ነገር አለ። ብዙም አልገባበትም የምትረዱት ነገር ማለት ነው። በትክክል ሰውየው ይሄ ሰው በትክክል እሱ ራሱ ባራኪው በመባረክ ውስጥ እሱን ካላገናኘው ሰውየው ከውጭ ሆኖ ከስርዓተ ጥለቱ ውጭ ሆኖ ግን ስርዓተ ጥለቱን ይዞ በተጓዘ ሌላ ማንነት ባለው ወይም ሌላ ፍጡር ወይም እጽዋቱ አሁን የራሳቸውን የቻሉ ፍጥረቶች ናቸው። በዛ ወደ ስርዓተ ጥለቱን ለመመለስ የሚኬድበት ሁኔታ እና ያ መሀል ላይ የሚቀመጠው በሃይማኖትም በሌላ በነባርም የኢትዮጵያን አካሄድ ውስጥ በማዕድ ውስጥ በክብ በተያዘ እንግዲህ በተዘጋጀ ማዕድ ውስጥ እርሱ በመባረክ እርሱን በመቋደስ ራስን ያ ማዕዱ የወጣበት ክብ ውስጥ ራስን ከቶ የማየት ነገር እዛ አሁን የጽዋ አይነት ወይ እርቦ የሚባለው እና ጽዋ የሚዘጋጅበት አይነት እዛ በክብ የሚያዛል እንደገና ውሃም ሆነ ሌላ ነገር ተደርጎ ማህበር ተፈጥሮ ከዛ በሃይማኖት ውስጥ ማለት በሰፊ ያለበት ውስጥ ማለት ያንን በመባረክ ያንን እዛ ውስጥ በአንድነት ራሱን እዛ ውስጥ የመክተት ነው። እዛ ተምሳሌት አድርጎ የማምጣት ማለት ራሳችንን እኮ በዛ ቦታ ላይ በዛ በተዘጋጀ ማዕድ ቦታ ላይ
ወይም በዛ በከፍታ በማንነቱ የሚታወቅ ንጽህናውን ያልተከለሰ ንጽህናውን ይዞ በወረደው ፍጥረት ውስጥ ግንኙነት ተደርጎ ራስን ወደዛኛው ለመመለስ የሚሄድ አይነት ነው ነገሩ። የሚዘጋጀው እርቦ ወይም የሞሶብ መሰል ነገር በስርዓተ ጥለት ነው። ከዚህ በፊትም ስርዓተ ጥለት ምናምን የሚለው ላይ እነዚህ ነገሮች ላይ የሚደረጉ እዛ ላይ የሚያልፉ ስርዓተ ጥለቶችን እዛ ስፌት ላይ በተለያየ የምታዘጋጀው አለ አይደለ? እዛ ላይ ያማድ ይገባል። ከዛ በኋላ እሱ ከተባረከ በኋላ እኛ እንቋደሰውና እኛ አብረን እንጋራውና እዛው ውስጥ በስርዓተ ጥለት በተዘጋጀው ውስጥ ራሳችንን ከተን የማየት ነው። እዛው ውስጥ የመካተት ነገር ነው ማለት በጠርሙሱ ያለውን ውሃ ፈሳሽ ወደ ውስጣችን ስንከት በዛ ፈሳሽ ቦታ ውስጥ ራሳችንን ጠርሙስ ውስጥ እንደመክተት ማለት ነው። ራሳችንን ጠርሙስ ውስጥ ሆነን እንደመገኘት ነው። ያን ስፍራ የመያዝ ተምሳሌት አድርጎ የማምጣት ነገር አለና ያ ሁሉ የሚሆነው ምንድነው በምንድነው ሲባል እንግዲህ ይሄንኛው የሰው ልጅ ወደ ራሱ ስርዓተ ጥለት ለመመለስ የሚያደርገው አካሄድ ነው። ዝቅ ማለቱ ነው እንግዲህ ይሄንን ወደዚህኛው ወደ ስርዓተ ጥለቱ ከስርዓተ ጥለቱ ውጪ መሆኑ ወደ ስርዓተ ጥለቱ ለመመለስ ሂድበት የተባለው አካሄድ ነው። ተምሳሌት አድርጎ የሚያመጣው ከራሱን የቻለ አካሄድ ነው። ስህተት አለው፣ ስህተት ነው፣ ስህተት አይደለም የሚለው ውስጥ ሳይሆን ይሄንን ምለውን ፍጹም ስህተት ነው በሚል ሁኔታ ውስጥ አይደለም። እዛ ውስጥ ሆናችሁ አይደለም እንድታስቡት የምፈልገው። ግን አንዱ እውነት በስርዓተ ጥለት ውስጥ አይደለም። ይሄ ሰው ልጅ ግን የስርዓተ ጥለት ውስጥ አለመሆኑ ነው። በራሱ ማንነት የመባረክ ሁኔታዎች ውስጥ አይደለም። እዛ በላይ ያለውን ወደዚህ አንጥቶ እና በተምሳሌት ውስጥ ያለው በስርዓተ ጥለት ውስጥ በተዘጋጀ የጥበብ ዕቃ ውስጥ ባስቀመጠው ማዕድ ያንን ነገር በመቋደስ እዛ ውስጥ ራሱን የመክተት እና ማንነቱን ሙሉ ማንነቱን ለማስመለስ የሚሄድበት አካሄድ። ይሄ እንግዲህ የተባራኪው ነው። የተባራኪው ዝግጁነት ቀድሜ እንዳልኩት ባራኪው በስርዓተ ጥለታችን የሚመጣ ከሆነ በስርዓተ ጥለቱ ያለውን ሁሉ ያለ ልዩነት የሰው ልጅ ሁሉ የሚባርክበት የሚያገናኝበት ሁኔታ ይኖራል። ከስርዓተ ጥለቱ የተጓደለውን የሰው ልጅ ግን አያውቀውም፣ እሱ አያውቀውም። ወደዛ ማንነቱ ለመመለስ ሌላ ደጋፊ ተምሳሌት ይጨምርለታል። መሃል ላይ ሊባረክ የሚገባው ሌላ በተምሳሌት ያስቀምጥለታል። ከዛ በዛ ውስጥ በዛ ግንኙነት ውስጥ አንድ ድልድይ ያስቀምጦ መገለጥ መባረክ የሚመጣው ሁኔታ ላይና ወደ ማንነቱ እንዲመለስ የማድረግ ሁኔታ ማለት ነው። አንዳንድ ጊዜ አንድ መጽሐፍ ታነሳና ጀምረው ስትጨርሰው የጠየቀው ጥያቄ አልተመለሰም፣ ዝም ብሎ መጽሐፍ ነው። አንዳንድ መጽሐፎች አሉ አንስተ ጠለቅ ባለ መንፈሳዊ መረዳት ውስጥ ሆነ ስታነብ የሆኑ ጥያቄዎችን ይመልሱልሃል። ለኔ ይሄ መጽሐፍ እንደዛ ነው። በተለይ ከኮንሽስነስ ጋር ከመንፈሳዊነት ጋር በህይወታችሁ ውስጥ ይሄ አጋንንት ስለሚያመጣው ፈተና፣ ሴቶች በተለይ ሴት ማን እንደሆነች ለመረዳት የምትፈልጉ ከሆነ ይሄንን መጽሐፍ ሪኮመንድ አድርግላችኋለሁ። ሌላው መባረክስ ነው። መባረክ ባራኪ ተባራኪ ራሱ መባረክ ራሱ ምንድነው? መባረክ ይሄ ቃላት እንዲኖ ፍቺ ሳይሆን መዝገበ ቃላት ፍቺ ሳይሆን የምናገረው መባረክ የሚለው አንድ ፍጥረት የተሟላ ማንነቱን ማግኘት ማለት ነው። ተባረከ የሚባለው ወይም መባረክ የሚባለው ራሱ መባረክ የሰፈነበት የሚሆነው አንድ ፍጥረት የትኛውም ፍጥረት ያልተቀላቀለ ማንነት ያለው በራሱ ስርዓት ላይ በራሱ ማንነት ላይ
በራሱ ስልጣን ላይ የቆመ ሰው ወይም ደግሞ ፍጥረት ነው። ማንነቱ አሁን በሰው በመባረክ በእኛ በሰው ልጅ ቢወሰድ ማንነቱ ሰውነቱ ሰው መሆኑ ሙሉ ክብሩ ማንነቱ የሚጠቀሰው በሆነ ቤተሰብ ማህበረሰብ ባለበት ሀገር ባለበት ሃይማኖት ሳይሆን ከዛ በከፍታ ያለ የሚታወቅ በላይኛው ስሪቱ የሚታወቀው መባረክ የሰፈነበት ማለት ከዛ በስርዓተ ጥለቱ ተጉዞ የመጣው ባራኪ ጋራ በትክክል ውህደትን የሚፈጥር ምሳሌ ለመስጠት ያክል በግቢያችን ጥሩ የአትክልት ቦታ ቢኖረን የተለያዩ እጽዋትን ብንተክል በእጽዋቱ መሃል የሚወርድ ንጹህ ውሃ አለ። አየሩ በጣም ደስ የሚል ከሰራነው ቤት ጋራ ሲታይ በጣም ሁሉ ማንነታችንን እረፍት የሚሰጥ ለአይን እይታ የሚማርክ ያንን በብዙ ሂደት ካስተካከልን ካመቻቸ ከገነባን በኋላ ሰዎችን ጋብዘን በዛ የአትክልት ስፍራ ውስጥ በሚወርድ ውሃ ውስጥ ስንንሸራሸር የጉርጉዞ ስናደርግ ምንም ያልተጓደለው ሁኔታ ያ እኛ አሰብነው የገነባነው ምንም ያልተጓደለው ሁኔታ ላይ ሆኖ ከእጽዋቱ የምናገኘው አየር ከኛ የሚወጣው ትንፋሻችንና ከእጽዋቱ የሚያወጡት ውህደት ስንፈጥር እነሱ ራሳቸው ይሄ በመሃላቸው የሚያልፈው ንፋስ ሲያወዛውዛቸው በእይታችን ሲማርኩን እኛ እነሱ ውስጥ እነሱ እኛ ውስጥ ውህደት በመሃላችን ሲፈጠር መባረክ የሚባለው የተጠናቀቀ ሁኔታ ማለት ነው። ሰላም የሰፈነበት በእኛና እኛ ባስቀመጥነው በገነባነው ግቢያችን ባዘጋጀን የእጽዋቱ ምናምን ውህደት ተፈጥሮ ምንም የሚያውከን ነገር የለም። በቃ እዚህ ጋር ይሄ ቢሆን ለምን ይሄኛው ተቀላቀለ? ይሄኛው እኮ ያጠፋቸዋል። እነዚህ ይሄንን ውበት ይሄንን አካሄድ እጽዋቱን የገነባነውን ከቤታችን ጋር ያውከዋል የሚባል ይሄኛው ተደባለቀ ወይ ይሄ እጽዋቱን የሚጎዳ ሌላ ፍጥረት መሃል ላይ ሳይኖር ሲቀር በቃ ደረጃውን የጠበቀ እኛ እንዳሰብነው የሚሄድ ጥንቅቅ ብሎ ስናየው እና ይሄንን ነበር ይሄ ነው ያሰብኩትን አደረኩት እንዲህ አይነት ግቢ ውስጥ መኖር ነበር የምፈልገው ብለን ስናስጎበኝ ስናሳይ የሚያየው ሰው እኛም ካለው ከተፈጥሮ ጋር እዛ ጋር ከሰራው ተፈጥሮ አካሄድ ጋር ውህደት ስንፈጥር መባረክ በመሃላችን ተገኝቷል ማለት ነው። መባረክ እሱ ነው ሳይጓደል ያገኘ ነው። እኛ አስበነው ሳይጓደል ያገኘ ነው የምናየው ነገርና እሱም ወደኛ የሚመጣው ወደኛ የሚንጸባረቀው ወደኛ ውስጥ የሚገባው በእይታ የሚገባው በትንፋሽ የሚገባው በሐሳብ ሁሉ መንፈሳችንን ይዞ ከኛ ጋር የሚቀላቀለው ሁኔታ መባረክን የሚባለው እሱ ነው። ይሄ እኮ ነው አሁን ያልተጓደለው በስርዓተ ጥለቱ ያለው የሰው ልጅና አስገኘው በዚህ ሁኔታ ላይ ሲሆኑ እኛ እሱን ማየት መረዳት ወደ ውስጣችን ከእጽዋቱ እንደምናገኘው እነሱ ከኛ የሚወስዱት እኛ ከነሱ የምንወስደው ነገር ውህደትን ፈጥር የለ ያ ከኛ ካስገኛችን ጋራ የምናደርገው ውህደት እሱ ነው መባረክ መሃሉ ያለው ልዩነት የማያመጣው ምንም ክፍተት የሌለው ያልተጎራበጠ ማለት ነው። አለዛ እኛ ጎለል ከሆነ እታች ከሆነን አናገኘው ያ ውህደት አይኖርም። እታች ከሆነ ማንነታችን ምን ይላል? ይሄ ማን ነው? ይሄ ሰው ማን ነው? ራሴን ስገልጽ ምን ጠቅሼ ነው? እሱ በዚህ ማንነት ያቀኛል ወይ? ይሄ ማንነት እኔ እዛ ይሄ ማንነቴ በላይ ያለው ወይ ባስገኘ ከላይ መሰረቱን ይዞ ነው ወይ ሲወርድ በስርዓተ ጥለቱ ምንም መበጣጠስ ክፍተት የለም ወይ? ያ ምንም ክፍተት የሌለው ነገር መባረክ የሚለውን ነገር ያመጣልን። ያ በመባረክ መንቃት እዛ ከሌለ ባለፈው እንዳልነው በስማችን ከሆነ መጓዝ
ማንነታችን ለመግለጽ የፈለግን ያለነው ስማችን እዛ አለ ወይ? ተክሉ በዓል የሚባለው ማንነቴ እዛ ይታወቃል ወይ? በዛ በክባዊው ይሄማ ታች ያለ መጠሪያ ነው። ማከናወናቸው ነገሮች፣ ማከናወናቸው መንፈሳዊ አካሄዶች፣ ሃይማኖታዊ ሁኔታዎች፣ ማህበረሰባዊ ልማዶች፣ ቤተሰባዊ ህጎች፣ የምጠብቃቸው ነገሮች ሁሉ በላይ ይታወቃሉ። ለምሳሌ ያክል ትዳር መልካም ነው፣ መኝታው ቅዱስ ነው፣ የተባረከ ነው እንደ ሲባለው በላይ ህጋዊነት ተሰጥቶት የሚቀመጥ ከሆነ በትክክል ክፍተት ከሌለው ያካሄድ ያኮ ነው የተባረከ ነው ሊለው ይችላል። በዛ ሊይዘው ይችላል። አውቀዋለሁ፣ ህጋዊ አድርጌልሃለሁ፣ ጸድቋል። በዛ ማንነቱ ይሄንን ባርከው ስትል ይሄንን ማለቱ ነው ተብሎ ይታወቅልሃል። ተክሉን ባርከው ብዬኔ እንግዲህ እንደ ጸሎት ተክሉ ባርከው ብል ወይ በሌላ ሃይማኖታዊ በተሰጠኝ ስም ወይ ሃይማኖቴን ጠቅሼ ወይ ቤተሰቤን ጠቅሼ አቅልሃለሁ፣ አጥድቄልሃለሁ፣ ጋርጌልሃለሁ፣ የክብር ወንበር አሰጥቼዋለሁ። ስለዚህ በሱ ከኔ ጋር መገናኘት ትችላለህ ነው አይደል? ትዳር መልካም መኝታው ቅዱስ ነው የሚለው አካሄድ ማለት ነው። ምሳሌ ነው። ይህ ሃይማኖት መልካም ነው ቅዱስ ነው የሚል ከሆነ ያ ሃይማኖት ከዚህ ጀምሮ ላይ ስርዓት ከዘረጋው ጋር ግንኙነት መስመር አለው ማለት ነው፣ ያልተቋረጠ። ስለዚህ ሲጠራ በዛኛው ኃይሉም ይታወቃል። እዚህ ብቻ አይደለም ስያሜው ያለው ማለት ነው። ይሄ ስያሜ እኮ አሁን ትዳር የሚለው ስያሜ እላይ ድረስ ተሻግሯል እንደማለት ነው። ሴቷ እላይም ትታወቃለች እንዳልኩት ነው። አሁን መቅደላ ማርያም ስትጠራ ማርያም ከሚለው ይልቅ አንቺ ሴት በላይ እላይ ድረስ ነው የሚወጣው። እላይኛው ማንነቷ፣ ላይኛው ክብሯን ከዛ በሲያልፍ በተዋረድ መንፈሳዊ ክብሯንም ሃይማኖት ይኖር እንደሆነ በሃይማኖት ውስጥ ብታልፍ በሃይማኖታዊ ክብሯንም ያቺ ሴት እዛ ሃይማኖት ውስጥም ትኖራለች። ያቺ ሴት የሆነ ሀገር ውስጥም ማህበረሰብ ቤተሰብ ውስጥም ትኖራለች። እንግዲህ መባረክ ትክክለኛው መባረክ ማለት ስርዓተ ጥለቱን የጠበቀ ግንኙነት መባረክ የሚለውን ይጠቀልላል። ባራኪው በላይኛው የሚያቅህ ነው የሚባርክህ ወይስ በመንፈሳዊ ማንነት የሚያቅህ ነው የሚባርክህ? ከሆነ መንፈሳዊ ሁኔታ ላይ የመጣ ስትጠራው የሆነ መንፈሳዊ ማንነት ያለው ባራኪ ከሆነ ያው የት ድረስ ነው መባረክህ? እሱም የሚሰጥህ ማንነት አለ፣ በዛ ማንነት ያውቅሃል። ስለዚህ መባረክ የሚለው በመሃላችሁ ይኖራል። መባረክ የቱም ጋር ይኖራል፣ በአባትና በልጅ መካከል ይኖራልና ይሄ ነው ባራኪ ተባራኪና መባረክን የሚይዘው። እንግዲህ ማጥራት መጨመር ያለብን ነገሮች ካሉ ማጠቃለያ ስለምንሰጥበት በዛ ውስጥ በደንብ የምናየው ነው የሚሆነው። ጥያቄ አስተያየት ካለ ጨምርበትና አንዳንድ ጊዜ አንድ መጽሐፍ ታነሳና ጀምረው ስትጨርሰው የጠየቀው ጥያቄ አልተመለሰም፣ ዝም ብሎ መጽሐፍ ነው። አንዳንድ መጽሐፎች አሉ አንስተ ጠለቅ ባለ መንፈሳዊ መረዳት ውስጥ ሆነ ስታነብ የሆኑ ጥያቄዎችን ይመልሱልሃል። ለኔ ይሄ መጽሐፍ እንደዛ ነው። በተለይ ከኮንሽስነስ ጋር ከመንፈሳዊነት ጋር በህይወታችሁ ውስጥ ይሄ አጋንንት ስለሚያመጣው ፈተና፣ ሴቶች በተለይ ሴት ማን እንደሆነች ለመረዳት የምትፈልጉ ከሆነ ይሄንን መጽሐፍ ሪኮመንድ አድርግላችኋለሁ። ያው እንዳልከው ነው። አሁን ጽዋ እንግዲህ እናት አባቶቻችን ያው ጽዋን እንግዲህ ያው እኔ እናት አሁን ጽዋ ትጠጣለች። እቺ በስርዓተ ጥለቱ እንዳልከው ሞሰብ ወርቋ ክዳኗ ይነሳና ድፎ ዳቦን ክቧ ትቆረጥና እሷን እቻውን እሱን የጽዋ ቀጣይ የሚሄደው ሰው ያቺን ይዞ ነው የሚሄደውና እቺ ትንሿ ማሰሮ ደግሞ የመጀመሪያውን ጸበል ጻድቃውን ጸበሉን ተብሎ ወይም የተዘጋጀውን እዛች ያቺን ስራ ውስጥ ተከቶ ቀጣይ ይዞ የሚሄድበት ከዛ ያቺን በረከት ተብሎ የሚታሰበውን ይዞ ወደ ቤቱ የሚጓዝበት ያለበት ስርዓት ነው።
ያንን አስባርከን ይዘን የምንመጣበት ነገር አለ። አቺ ይቆረስና በክብ ይቆረስና እቺን የበረከት የተባለ የተባረከውን ብለን ይዘን የምንመጣበት ስርዓትና የመባረክ ሂደት ነው። ግንኙነት የመባረክን በመሃላችን ለመፍጠር ይዘን የምናደርገው ነገር እንዳለ ነውና ያነሳው ነገር ጥሩ ነው። እያንዳንዱ ነገሮች ያው ብዙ ጥያቄ የማነሳው ነገር የለም፣ ግልጽ የሆነ ነገር ነውና እንዳልከው ነው። በዚህ በክቡ ተቆርሶ ያቺ መሃል ላይ አብረው የጽዋው ማህበሩ አባላት የሚካፈሉበትና በዛ ውስጥ እነሱ አንድነትን የመፍጠር የዛ መባረክን የመካፈል ወደ ከፍታ እንግዲህ በዛ ውስጥ ሊያገኙት የሚፈልጉት ከፍታ አለ፣ መባረክ አለ። ይሄ ቅርብ ጊዜ አይደለም ያካሄድ የቅርብ ጊዜ አይደለም፣ ብዙ ዘመናትን የተሻገረ እንደሆነ ነው እና ትክክል ነው። በዛ ውስጥ መባረክንና ካስገኛቸው ጋራ እነሱ ባለው እምነት ውስጥ ባላቸው መንፈሳዊ አካሄድ ባላቸው እምነት ወደ ከፍታ ለመውጣት የሚደረግ እኮ ነው። አሁን የሰው ልጅ ያ ከፍታ ነው። አሁን እኛ እዛ ላይ ነው እንግዲህ የሰው ልጅ ራሱን ካስገኙ ጋራ ለሚያደርገው ህብረት ለሚያደርገው ግንኙነት ይሄ መውተርተሩን ማቆሙ መተው ነው። እንዳልከው ቸል ብሎ መተው ነው ዋጋ እያስከፈለ ያለውና የሆነ ሌላ ግዝፈት ላይ የሰው ልጅ ትልቅነት የሰው ልጅ ከፍታ ሌላ ግዝፈት ላይ የሆነ የሚገነባቸው ትላልቅ ነገሮች ላይ የሚገነባቸው የሚጠቀሱ የሰው ልጅ እድገት ተብሎ የሚጠቀሱ ትላልቅ የከተማ ግንባታዎች ላይ ማተኮርና ከሰውነት ሰው ከሚባለው ማንነቱ ወጥቶ ዘመናት የሚሻገሩ ከተማ ለመገንባት ጥረት በሚደረግበት ሁኔታ ላይ ምንም መሻገር የማይችል የሰው ልጅ አትርፈናል ማለት ከፍታ ብለን የጠቀስነው ትላልቅ ምን ገነባቸውና ጥለናቸው ለማለፍ የምናደርገው አካሄድ በመንፈሳዊ አካሄድ ውስጥ ታችኛው ሁኔታ ላይ ስለሆነ ሙሉ ማንነታችን ላይ ስላልሆነን ነው መጓደሉ። ያው እንዳልከው የሚገርመኝ አሁን ላይ ሆኜ ሳስበው እንግዲህ ያ ስርዓት የጽዋው ስርዓት ሲከናወን በቤታችን ውስጥ ዝም ብሎ ያ በክብ ለምን ሆነ የሚለው ጥያቄ አሁን ላይ ነው። ለምን ሆነ ማለት ምን አይነት ተግባቦት ነበር መንፈሳዊ ክንውን የሚደረግበት ተምሳሌትነቱ እሱ ተምሳሌትነቱ አሁን ላይ ነው። ግን ዝም ብሎ ለምን ቆርሰው ዝም ብሎ ለምን አይደለም ነበር ያቺን በክቧ በክዳኗ ተቆርሶ ሲል ያቺን ነገር በማስተዋሉ ስታረገው እየተረዳ ይሄ ክቡ ሁሉንም ጠቅልሎ ስለሚይዝ እኮ ነው። ሁሉንም አሁን በሃይማኖት እንኳን ብትሄድ ክቡ ሁሉንም ጠቅልሎ ይይዝብሃል። ይሄ ጠቅልሎ የሚይዝብህ ክብ አሁን የጽዋው የጽዋው ስርዓት ላይ በክብ የሚያስቀምጡት እንግዲህ በቀደመ ሁኔታ ላይ ሁሉንም እንዳልከው እኮ እዛ እንትኑ ላይ ያማድ ላይ ወይ አሁን ዳቦ ድፎ ዳቦ የሚባለው ላይ መሀል ላይ ክብ የሚያወጡት በዛች በርቦ በክዳኗ ለክተው ክብ የሚያወጡት ለምን ሌላ አላወጡም? እነሱ ለምሳሌ አሁን በክርስትና ብትወስድ ያው በመስቀል ሁኔታ የሚባረክበት ሁኔታ አለ። ግን ይሄንኛው ከዛም ስለሚቀድም ከዛኛውም ስለሚቀድም በክብ ይዟል። ክቡ ደግሞ ሁሉንም ጠቅልሎ ነው የሚለው መሀል ውስጥ ያደርጋቸዋል። እነዚህኞቹ በመባረክ ውስጥ በራሳቸው የተለያዩ ሃይማኖቶች ያንን የድፎን ዳቦ ቢባርኩት በመባረክ ውስጥ ክቡ ይይዛዋል ጠቅልሎ ሁሉንም ያዥ በውስጡ ሁሉንም ያዥ እንደሆነ የሚያሳይ ነው። በክብ ያስቀመጡበት ሁሉንም ያዥነት አካታችነቱንም ነው። ሌላ አይነት ቅርጽ እኮ አለ። ለምን አራት ማዕዘን አላደረጉትም? ወይም የፍቅር ምልክት እንግዲህ በልብ ቁርጥ ለምን አልቆረጡትም? ለምን አላወጡትም? ወይም በሆነ ሌላ አይነት ግን ክቡ ግን
ሁሉንም አካቶ ይይዝላቸዋል። ውስጡ ነው ያለው ነው ሁሉ በክቡ ይያዛል ነው። አሁን እኛም ክብ 8 ማዕዘናዊ ስርዓተ ጥለት የምንለው እኮ ስምንቱ ጠርዝ ምናምን በክቡ ካልተያዘ አካታች አይሆንም ነው ወይም ህይወት አልባ ይሆናል እያልን ደጋግመን የምንለው ለዛ ነው። መሰረቱ በክቡ የተያዘው ሌላውን ግን ያ በክቡ ውስጥ የተያዘው የራስህን ሃይማኖታዊ መገለጫህን እዛ ላይ ክቡ ላይ ማሳረፍ ትችላለህ። ያካትትልሃል፣ ይይዝልሃል፣ አይገፈትርብህም። ግን አንተ ክቡን ረስተህ ክቡን ትተህ እዛኛው ላይ በክቡ መሃል ውስጥ ያለው ላይ ብቻ የምታተኩር ከሆነ ክቡ ውስጥ ብዙ መንፈሳውያንም ስለሚኖሩ እነሱ ላይ ብቻ የመጠጋት እነሱ ላይ ብቻ መሰረት የመጣል ነገር ሊኖር ይችላልና ያ ነው ክቡ አውጥተው እንግዲህ የቀደሙት በዛ ውስጥ ነው። ያው ይሄን ነገር የሚረዱትና ሰዎች ይኖራሉ። ይሄ በመባረክ የሚለው ተጨማሪ ነገር ካለ ሰፋ አድርገን የሀሳብ ዝርጋታ የምናደርግበት ነው የሚሆነው። ግን በቀጣይ በመነካት ወይም በመዳሰስ የሚነቁ ጥበብ የምትገለጥላቸው የሥርዓተ ጥለታቸውን የሚያገኙት የሰው ልጆች ብለን የሀሳብ ዝርጋታ የምናደርግ ነው የሚሆነው። አንዳንድ ጊዜ አንድ መጽሐፍ ታነሳና ጀምረው ስትጨርሰው የጠየቀው ጥያቄ አልተመለሰም፣ ዝም ብሎ መጽሐፍ ነው። አንዳንድ መጽሐፎች አሉ አንስተ ጠለቅ ባለ መንፈሳዊ መረዳት ውስጥ ሆነ ስታነብ የሆኑ ጥያቄዎችን ይመልሱልሃል። ለኔ ይሄ መጽሐፍ እንደዛ ነው። በተለይ ከኮንሽስነስ ጋር ከመንፈሳዊነት ጋር በህይወታችሁ ውስጥ ይሄ አጋንንት ስለሚያመጣው ፈተና፣ ሴቶች በተለይ ሴት ማን እንደሆነች ለመረዳት የምትፈልጉ ከሆነ ይሄንን መጽሐፍ ሪኮመንድ አድርግላችኋለሁ። ስለምትከታተሉን ከልብ ነው የምናመሰግነው። በደህና ቆዩ።